ምዕራፍ 7 ክፍል 9 ከዚህም በኋላ ነገሥታቱ ቅዱስ ጊዮርጊስን ሕያው መሆኑን ሕዝቡ እንዲያዩና እንዳይሰድቧቸው በድብቅ ወደ እነርሱ እንዲያመጡት ትእዛዝ አዘዙ። ኃያሉ ቅዱስ ጊዮርጊስም በከሃዲው ንጉሥ ፊት በቆመ ጊዜ፣ አንተ ከሃዲ፣ ከእንግዲህ እፈር! የሰው ልጅ ሥራ የሆኑትንም ትንፋሽ የሌላቸውን ርኩሳን ጣዖቶችንና አንተን አሳፍራችሁ ዘንድ አምላኬ ኢየሱስ ክርስቶስ እነሆ አስነሳኝ አለው። ንጉሡም ከሰማዕቱ ከቅዱስ ጊዮርጊስ ይህንን ቃል በሰማ ጊዜ፣ አሁን አንተ የሥራይ መምህር እንዲሆንክ በዓለም ሁሉም አንተን የመሰለ እንደሌለ ዛሬ አወቅን። አሁንም ከሚደርስብህ ስቃይና መከራ ሁሉ ታርፍ ዘንድ ማንም እንዲያውቅብህ ከእኛ 1200 ሚዛን ወርቅ ተቀበልና ከዚህ ሀገር በድብቅ ውጣ አለው። ቅዱስ ጊዮርጊስም መልሶ፣ እናንተ የረከሳችሁ ውሾች፣ ስለ ጌታዬ ስለ ኢየሱስ ክርስቶስ ስም የአባቴ ወገኖች የተውልኝም ብዙ ገንዘብ ትቻለሁ። ይኸውም ከ22,000 ሚዛን በላይ የሆነ ወርቅ፣ ብሩንም ከ44,000 ሚዛን በላይ ከዚህም የሚበዛ ነበር። ከብቱም ቁጥር ስፍር የለውም ነበር። የሴት የወንድ አገልጋዮች ነበሩኝ። ፈረሶች፣ መርከቦች፣ ሰፊ የወይን ቦታዎች፣ እርሻዎች ነበሩኝ። እህላቸውም ወይናቸውም ብዙ ነበር። በዚህ በከንቱ ዓለም ጌጥ ያጌጡ አዳራሾች ነበሩኝ። ይህንን ሁሉ እናቴንና እህቶቼንም ደግሞ ስለ ኢየሱስ ክርስቶስ ስም ተውኩ። ስለ ፍቅሩም ይህንን ሁሉ መከራ ከእናንተ ተቀበልኩ። እናንተ ግን ዛሬ ከእናንተ 1200 ሚዛን ወርቅ ተቀብዬ የክርስቲያንን አምላክ ክጄ ወደ ሲኦል ጉድጓድ እንዲወርቅ ትመክሩኛላችሁ። ከአባታችሁ ከሰይጣንና ከአገልጋዮቹ ጋር ለዘላለም እሳት እንዴት ተዘጋጀላችሁ እንደናንተ ወደ ሲኦል ጉድጓድ እንዲወርቅ ትመክሩኛላችሁ አላቸው። ከሃዲዎች ነገሥታትም ከእርሱ ይህንን በሰሙ ጊዜ እጅግ ተቆጡ። የሰው ሥጋ የሚገፍ ሰውና ታላላቅ ምላጮችን አምጥተው የራስ ቅሉን ቆዳ እንዲገፉ ታዘዙ። ይህንንም አደረጉበት። ዳግመኛም በእሳት የጋሉ የብረት ዘንጎች አምጥተው በሁለት ዓይኖቹ እንዲቀረቅቧቸው አዘዘ። ያን ጊዜም የሁለቱ ዓይኖቹ ውሃ በምድር ላይ ፈሰሰ። ዳግመኛም ምላሱን እንዲቆርጡ ታዘዘና ምላሱን ቆረጡት። ዳግመኛም እግሩን በግንድ ላይ አድርገው ጭኖቹን በመጥረቢያ እንዲሰብሩት አደረገ። እንደታዘዙ አደረጉበት። ከዚህ በኋላ ተሸክመው ከእስር ቤት ውስጥ ጣሉት። ትንፋሹ ግን በውስጡ ነበረች። ጥለውትም በየቤታቸው ሄዱ። መንፈቀ ሌሊትም በሆነ ጊዜ ጌታችን ኢየሱስ ክርስቶስ መላእክትን አስከትሎ ወደ እስር ቤቱ ገባ። እጁንም ዘርግቶ ሰውነቱን ሁሉ ዳሰሰው፣ ፈወሰውም። ኃያል ብርቱ አገልጋይ ጊዮርጊስ፣ ጽና፣ ከቸር አባቴ ከመንፈስ ቅዱስ ጋር እኔ ካንተ ጋር ነኝ። ለዘላለሙ የማይለወጠውን አክሊልና የመንግሥተ ሰማያትን ዘውድ የምታገኝበት ቀን እነሆ ቀርባለች አለው። ጌታችንም ይህንን ተናግሮ ቅዱስ ጊዮርጊስን ሳመው፣ ኃይሉንም አሳደረበት። በፍጹም ክብርና ምስጋናም ወደ ሰማይ አረገ። በማግስቱም ንጉሡ ዱድያኖስ ተነስቶ ጭፍሮቹን ወደ እስር ቤት ሂዱና ያ አስማተኛ ክርስቲያናዊ የሆነውን እዩ አላቸው። ወደ እስር ቤቱም በሄዱ ጊዜ ቅዱስ ጊዮርጊስን ፈጽሞ ስቃይ እንዳላገኘው ሆኖ አገኙት። የእግዚአብሔር አገልጋይ ጌታችን ጊዮርጊስ ሆይ፣ የእግዚአብሔር ባሮች እንድታደርገን እንለምንሃለን ብለው ሰገዱለት። ተጋዳዩም በክርስቶስ ማመንን አስተማራቸው። በእጁም ሀብተ ጥምቀትን ሰጣቸው። ከእርሱ ጋር እኛ የኢየሱስ ክርስቶስ ባሮች ነን እያሉ ወደ ነገሥታቱ መጡ። የተሰበሰቡት ሕዝብም ቅዱስ ጊዮርጊስን ምንም ሳያገኘው ቆሞ ባዩት ጊዜ፣ ፊቱም እንደ ፀሐይ ሲያበራ ባዩት ጊዜ፣ በሰማይም በምድርም እኛን ከፈጠረ አገልጋዩ ጊዮርጊስንም ከፈጠረ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብለው ጮኹ። እኛ ሁላችን ከዚህ ጊዜ ጀምረን የእርሱ አገልጋዮች ለመሆን የቆረጥነን አሉ። ያን ጊዜ ከሃዲዎች አፈሩ፣ እጅግ ተቆጡ። ጭፍሮችንም ሕዝቡን ከከተማው ውጪ አውጥተው በተሳለ ሰይፍ ራሳቸውን እንዲቆርጧቸው አዘዙ። በዚህ ሁኔታ ሰማዕትነታቸውን ፈጸሙ። ለዘላለም የማይጠፋውን አክሊልም በሐምሌ 25 ቀን ተቀዳጁ። የተጠመቁ ጭፍሮችም ቁጥራቸው 1408 ነበር። በረከታቸው ከአገልጋያቸው ጋር ይሁን ለዘላለሙ አሜን። ወዳጆቼ ሆይ፣ የክርስቶስ አሽከር እውነተኛው ኃያሉ እግዚአብሔር የሚወደው ቅዱስ ጊዮርጊስ የተቀበለውን መከራ ልነግራችሁ ብጀምር የ7ቱ ዓመትስ ይቅርና የ7ቱን ቀንስ እንኳን ቢሆን ገድሉን ትሩፋቱን ጨርሼ ልነግራችሁ አልችልም፣ እጅግ ብዙዎች ናቸውና። አንድ ሰው ከ70 ነገሥታትና ከሰራዊቶቻቸው ጋር ሲከራከር በጎ ሐሳቡን ሊያስለውጡት ልዩ ልዩ ስቃይ እያደራጁለት ሊያሸንፉት አልችል ብለው 7 ዓመት ኖረ። ከዚህ ከተጋዳዩ ከአሸናፊው ከቅዱስ ጊዮርጊስ በቀር በዚያ ዘመን የጌታችን የኢየሱስ ክርስቶስን ስም
ገልጦ የሚናገር አልተገኘም ነበር። አሁንም እኔ ፈጽሜ አደንቃለሁ። ወንድሞቼ የዚህን ኮከብ ንጹሕ ቅዱስ የእግዚአብሔር ወዳጅ የሆነውን የኃያሉን የቅዱስ ጊዮርጊስን አስደናቂ ሕመሙን ባሰብኩ ጊዜ አንጀቴ እጅግ ይቃጠላል። በዓለም ፊት ብቻውን የቆመ ፈረሰኛ የክርስቶስ አሽከር እሱ ብቻ ነው። ኃያሉ ቅዱስ ጊዮርጊስን በክርስቶስ ማመንን ሊከለክለው አልቻለም። በዓለም ነገሥታትና በሰራዊቶቻቸው ፊት ሁሉን በፈጠረ መላእክትን ፈጥሮ በሚገዛ በክርስቶስ የሚያምን እንደርሱ ያለ አልተገኘም። ጌታዬ ጊዮርጊስ ሆይ አንተን ከቅዱሳን በማን እመስልሃለሁ? ነቢይ፣ ሰማዕት፣ ጻድቅም ብልህ በእውነት የሚገባህ የእግዚአብሔር ወዳጅ ብዬ በጠራህም ከእርሱ እጅግ ትበልጣለህ። ሕገ ሰሪ ብዬ በጠራህም ከእርሱ በዚህ አንተ ትበልጣለህ። ኢሳይያስን አንድ ጊዜ በእንጨት መጋዝ ስለ ጽድቅ መገዙት፣ በአንድ ጊዜ ሞተ፣ ከቅዱሳንም ሁሉ ጋር አንቀላፋ። ጌታዬ ጊዮርጊስ ሆይ አንተን ግን በብረት መጋዝ ሰነጠቁህ። በመንኮራኩር በሰይፍ በመጥረቢያ ፈለጡህ፣ ቆረጡህ፣ አሰቃዩህ። ስለ ጽድቅም 4 ጊዜ ሞትህ። ሕገ ሰሪው ሙሴ እግዚአብሔርን ክብር በጥቂቱ አየ። ጌታዬ ቅዱስ ጊዮርጊስ ሆይ አንተ ግን እግዚአብሔርን ፊት ለፊት አየኸው። የክብር ባለቤት ካንተ ጋር አፍ ለአፍ ብዙ ጊዜ ተነጋገረ። ሐዋርያትም በዓለም ሁሉ አስተማሩ። ቁጥራቸውም 12 ነበር። አርድእቶቻቸውም 70 ነበሩ። ጣዖት አምላኪዎችንም ዘለፉ። በእውነተኛ የጽድቅ ፀሐይ ብሩህ ኮከብ ቅዱስ ጊዮርጊስ ሆይ አንተ ግን ብቻህን ጣዖት የሚያመልኩትን 70 ነገሥታትን ከሰራዊቶቻቸው ጋር ዘለፍክ። ከሰማይ በወረደች እሳትም ገረፍካቸው። የክርስቶስን ስም በዓለም ሁሉ እንዲታወቅ አደረግህ። ከአንተ አስቀድሞ ከነበሩ ከአንተም በኋላ ከሚነሱ ሰማዕታት ሁሉ አንተ እንድትበልጥ በእውነት እናገራለሁ። 7 ዓመት በመዓልትና በሌሊት በሰውነትህ የተቀበልካቸውን አስጨናቂዎች ስቃያትና ጽኑ የእስራት የረሃብና ጽም ከመታገዝህ የተነሳ ይልቁንም ቅዱስ ጊዮርጊስ ወይ ሰውነትህ ከኃጢአት የራቀ በመሆኑ በእውነት ከፍ ከፍ አልክ። የጽድቅ ፀሐይ ሆይ ከአበው አለቆች ከመሳፍንትም ሁሉ እነሆ እጅግ ከፍ ከፍ አልክ። ነገር ግን የክርስቶስ ወዳጅ ሆይ ቸል አትበለኝ፣ ደካማ ልቦናዬ ከፍተኛውን ክብርህን ሊናገር አይችልምና። እኔ ቴዎዶጦስ የእውቀት ድሃ እንደሆንኩ በእውነት አውቃለሁ። ኃያሉ የክርስቶስ ወታደር አሸናፊው ጊዮርጊስ ሆይ ከእኔ በኋላ የሚነሱም ክብርህን ሊናገሩ አይችሉም። የተወደዳችሁ ምዕመናን፣ ቅዱስ ጊዮርጊስ በዚህ በ7 ዓመታት ነጣቂዎች አውሬዎች ከሚሆኑ ከ70 ነገሥታት የተቀበላቸውን መከራዎች ጠንቅቆ መናገር አይቻልምና እጃችንን በአፋችን ላይ አድርገን ዝም ብለን እናደንቃለን። ነገር ግን በእውነት የከበረ የቅዱስ ጊዮርጊስን የተጋድሎውን መጨረሻ ወደ መናገር እንመለሳለን። ከዚህም በኋላ እንዲህ ሆነ። 70 ነገሥታት ቅዱስ ጊዮርጊስን ሲያሰቃዩት 7 ዓመት እንዲሆነው ሊያሸንፉት ጽኑ ሐሳቡንም ሊያስለውጡት እንዳልቻሉ 3 ጊዜም ገድለውት እንደተነሳ በአንድ ጊዜ በሽንገላ ነገር ሊያጠምዱት ተማከሩ። ከዚህም በኋላ ቅዱስ ጊዮርጊስን ወደ ፍርድ አደባባይ እንዲያቀርቡት አዘዙ። ከሃዲው ንጉሥ ዱድያኖስም ጊዮርጊስ ወይ ሥራይህ ብርቱ ነው። እኔ በጌቶቼ በፀሐይና በጨረቃ በ70ው አማልክት ከአማልክትም በምትበልጠው በአርጤምስ እምላለሁ። እኔ ታግሼ በጎ ነገር ሊያደርግለት የሚወደውን ልጁን እንደሚገስጽ አባት እገስጽሃለሁ። እኔ እንደ ልጅ አድርጌ እቀበልሃለሁ። እስከ መንግስቴ እኩሌታም ቢሆን የለመንከኝን እሰጥሃለሁ። ግን ይህንን ብቻ ከእኔ ስማ። ልጅ የአባቱን ቃል እንዲሰማ። ልጅ ሆይ ከእንግዲህ ወዲህ እኔ እንደምወድህ እወቅ። አንተም ደግሞ አታሳዝነኝ። ና ለአጵሎን ዕጣን አሳርግ። ዓለምን ሁሉ የሚያድን እርሱ ነው። አንድ ጊዜ ብቻ ለእርሱ ስገድ። በመንግስቴ 2ኛ ማዕርግ አደርግሃለሁ። ብዙ ገንዘብ እሰጥሃለሁ። እኔ ከሞትኩ በኋላም በዙፋኔ ትቀመጣለህ። የእኔን ዘውድ ጭነህ የእኔን ክብር ወርሰህ ንጉሥ ትሆናለህ አለው። ቅዱስ ጊዮርጊስም መልሶ እኔ አንተ እያሰቃየኸኝ 7 ዓመት ኖርሁ። ከዛሬቱ ቀን በቀር የማታለል ቃል አልሰማሁም። ይህንን ስታስብ ታሳምነኝ ዘንድ ለምን ቀድሞ አልነገርከኝም? ይህ አነጋገርህ ከዚህ በፊት ወዴት ነበረ? ዘወትር ስታሰቃየኝ 7 ዓመት ነው። በአንተ በኩል 3 ጊዜ ሞትን ተቀብያለሁ። ግን ጌታዬ ኢየሱስ ክርስቶስ አነሳኝ። አንተ ያመጣህብኝ ስቃዮች በየተራ ተፈጸሙ። መድኃኒቴ ነፍሴን ባይጠብቃትና ባያጸናት ኖሮ በአንድ ጊዜ ሞቼ በቀረሁ ነበር። ንጉሥ ሆይ የክርስቲያን ወገኖች ቶሎ እንዳይሞቱ አታምንምን? አንተ በክፍል በጣጥሰኸኝ ነበር። እግዚአብሔር ከመከራው ሁሉ አዳነኝ። ንጉሥ ሆይ ለክርስቲያን ከዚህ ዓለም ከመኖር ይልቅ መሞታቸው እጅግ በጣም እንዲበልጥባቸው አንተ ታውቃለህ። ብዙ ጊዜ መከራ አጸናህብኝ። እግዚአብሔር መልሶ ፈውሶኛል። ነገር ግን ፈጽሜ ከአንተ እንዲህ ያለ ነገር አልሰማሁም። ደግሞስ የገሊላውያን ወገኖች ማሸነፍን የሚወዱ የሚቃወማቸውን የሚቃወሙ እንዲሆኑ አታምንምን?
ዛሬስ ሽንገላህ ደስ አሰኝቶኛል። አንተ ለምታመልከው ለአጵሎን እሰግድ ዘንድ ቃልህ ልቤን ሰብሮታል። ከእንግዲህ አንተ በእኔ ያደረግከውን ብድራት ሁሉ መቼ ነው የምከፍለው? ዱድያኖስም በደሌን ይቅር በለኝ፣ ቸርነትህ የአባትህ ሕግ ነውና አለው። የእግዚአብሔር አገልጋይ ቅዱስ ጊዮርጊስም እነሆ ለጣዖትህ እንዲሰዋ አስታውቀኸኛል። አሁን ግን እስከ ነገ ጠዋት ድረስ በግንድ አጽንተው እንዲያስሩኝ ይዘዝ፣ ጊዜው አልፏልና ቀኑም መሽቷልና። ሲጠባ ሁሉ እያየኝ በተሰበሰበው ሕዝብ ፊት እሰግዳለሁ። ለነገ ሕዝቡ ሁሉ መጥተው ለአማልክትህ ስሰዋ እንዲያዩኝ አዋጅ እንዲነገር እዘዝ አለው። ዱድያኖስም መልሶ እኔ እንደዚህ ላደርግ አይገባኝም፣ ይህ በእኔ አይደረግም። እንደገና ወደ እስር ቤት አላገባህም። ወዳጄ ጊዮርጊስ ሆይ እንዴት እንደዚህ ትላለህ? እንግዲህ ወዲህ እኔ ካንተ ክፉ ነገር አልስማ። አስቀድሞ በአንተ ላይ ያደረግኩትን ስቃይ ይቅር በለኝ እንጂ ከእንግዲህ ወዲህ ወደ እስር ቤት ላገባህ አይገባኝም አለው። ጊዮርጊስ ሆይ እኔ አላዋቂ ነበርኩ፣ እንደ አባት አድርገህ ተቀበለኝ። አሁንም ና ንግሥት እለእስክንድርያ ካለችበት እስከ ነገ ታድር ዘንድ ወደ እልፍኝ ግባ አለው። ቅዱስ ጊዮርጊስም እሺ በጎ ባለው ጊዜ ንጉሡ እጅግ ደስ አለው። የቅዱስ ጊዮርጊስንም ራስ ይስም ዘንድ ተነስቶ ሮጠ። ቅዱስ ጊዮርጊስም ንጉሥ ሆይ ከእኔ ወግድ፣ አስቀድሞ ለአጵሎን እስክሰዋ ድረስ ራሴን አትሳመኝ። ከዚህ በኋላ ግን የወደድከውን ሁሉ አድርግ አለው። እኛ ገሊላውያንስ አስቀድሞ ለአማልክቶቻችሁ ሳንሰዋ ለእናንተ ለአረማውያን ራሳችንን ማሳምን አልለመድንም ብሎ በዚህ ቃሉ ራሱን ማሳምን ከለከለ። ከእርሱም ፈቀቅ ባለ ጊዜ ቅዱስ ጊዮርጊስ ንጉሥ ሆይ ገሊላውያን ፈቃድህን ያደርጉ ዘንድ ግድ አትበላቸው አለው። ከዚህ በኋላ ንጉሡ ቅዱስ ጊዮርጊስን ንግሥቲቱ ወዳለችበት ልዩ እልፍኝ አስገብቶት እርሱ ከንግሥቲቱ ፊት ወጣ። ቅዱስ ጊዮርጊስ ግን ከንግሥቲቱ ጋር ቀረ። ፀሐይም በጠለቀች ጊዜ ቅዱስ ጊዮርጊስ ተነሳ። ፊቱንም ወደ ምስራቅ መልሶ በጉልበቱ ተንበርክኮ እንደ ፈጣሪያችን ገናና አምላክ ማን ነው? እግዚአብሔር አምላኬ ሆይ ከአማልክት አንተን የሚመስልህ የለም። ድንቅ ሥራ የምትሰራ ገናና አንተ እግዚአብሔር ብቻ ነህ እያለ የዳዊትን መዝሙር በንባብ ጸለየ። ዳግመኛም አሕዛብ ለምን ተሰበሰቡ? ሕዝቡስ ለምን ከንቱ ነገርን ተናገሩ? ነገሥታቱስ ለምን ተነሱ? አለቆችስ ከእነርሱ ጋር ለምን ተባበሩ? በእግዚአብሔር በመሲሁ ላይ ለምን ክፉ ነገር ተናገሩ? አለ። ጸሎቱንም ጨርሶ አሜን ባለ ጊዜ ንግሥቲቱ እለእስክንድርያ መልሳ ጌታዬ ጊዮርጊስ ሆይ የተሰበሰቡት ነገሥታቱና አለቆቹ እነማን ናቸው? የታበዩትስ እነማን ናቸው? ወይስ ከንቱ ነገርን የተናገሩት እነማን ናቸው? እግዚአብሔር ማን ነው? የሚቃወሙት መሲሁ የተባለውስ ማን ነው? ክርስቶስ ማን ነው? ጌታዬ ጊዮርጊስ ሆይ አስተምረኝ፣ ነገርህ ደስ አሰኝቶኛልና የምስጢር አገላለጥህም ልቤን ቀስቅሶታልና። እስኪ በጀ በለኝ፣ እኔ በንጹሕ ልብ እሰማሃለሁ አለችው።